አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ምስባር መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳስ ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህ አባት እውነተኛ፣ ንጹሕ፣ የዋህ፣ ርኅራኄ የበዛ የቤተ ክርስቲያንን መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርን በወንጌላዊ ማርቆስ ወንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመው ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መንጋዎች በፈሪሃ እግዚአብሔር በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ቤተ ክርስቲያን ሕንፃ መሳሪያ ያወጣው ነበር። መልካም ተጋድሎን ባየ ጊዜ ሰይጣን ያለ ሐዘን አልተወውም። ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይኸው እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሙ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመንን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስም ጠርቶ ሁለቱ ልጆቹ አቀረበ። ዘውዱንም ከራሱ ላይ አነስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግስት የሚሻለውን አውቀህ ከሁለት አንዱን ከእኔ በኋላ አንግስ አለው። ንጉሥም ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊት አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸው ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይ አስቀመጠው። ጥቂት ዘመንን በሰላም ኖረ። በዚያም ወራት ከሶርያ ሀገር በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦስ ገዳም እስከሚደርስ ከቦታው ወደ ቦታው ይዞር ነበር። በዚያም በአባ እንጦስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚያም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በእርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጸሐፊያንም ጸሐፊ የጽሑፋቸውንም እነርሱ ጽሑፉንም ጻፉ። ያ ጽሑፋቸው እነርሱ ከእስክንድርያው ሊቀ ጳጳስ ከአባ ቆዝሞስ ዘንድ ተሽመው እንደመጡ የሚገልጥ ነበር። በዚያ ጽሑፉም እኛ ያልሾምነውና ወደ እናንተ ያልላክነው ራሱ ጳጳስ ያደረገ ሰው ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህ ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመጽ ነውና። እሊህም ክፉዎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህም የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤ ጽፈው ወደ ታላቁ የንጉሥ ልጅ ወስደው እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እዚያም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እሊያ የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድሙ ጋር የጦርነት ገጥም ድል አድርገው ወንድሙን አሰረው። የመንግስቱም ስልጣን ያዘ። እንዲህም ጳጳሱ ጴጥሮስ አስረው በሩቅ ሀገርም አጋዘው። ያንንም ሐሰተኛ ሚናስ በጳጳሱ በጴጥሮስ ፋንታ አስቀመጡት። ከጥቂት ቀን በኋላ ሐሰተኞች ፊቅጦርና ሚናስ እርስ በእርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ካደው። ከመንበረ ጵጵስናው የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳስ ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤውም
በመጽሐፍ አውግዞ ለየው። ለኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስም ይዞ ገደለው። ጳጳሱ ጴጥሮስም ከተሰደደበት ይመልሱት ዘንድ መልእክተኞቹን ላከ፣ ግን ሞቶ አገኙት። በስመ አብ ወወልድ ወመንፈስ ቅዱስ። ይህም ነገር በሊቀ ጳጳስ በቆዝሞስ ዘንድ ተሰማ። ሁለተኛው ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩት ሊቃነ ጳጳሳት አባ መቃርስ፣ አባ ታዎፎኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፋንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያም ሥርዓት ተላልፌ ይህ ልሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላቸውም ሊቀ ጳጳሱ እለምንልሃለሁ፣ ከዚያ በኋላ ወደ እናንተ እመለሳለሁ እያለ ንጉሡን ማለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታም ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ድህነትና ሰላምን የተሞላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላም አረፈ። እግዚአብሔርን በጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን ከፍኒዮስ ሀገር የሆነ አባ በርፎኒዮስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። መጋቢት 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ቆዝሞስ የእስክንድርያ ሊቀ ጳጳሳት፣ አባ በርሶፎስ ክቡር፣ አባ በርፎኒዮስ ክቡር። ወርኃዊ ቅዱሳን በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ያዕቆብ ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመታ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዛከ ኢትመንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት ወንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።